የምትናገሪው? ምሳሌ ልገያት ነው አይደል? በጣም የተዳፈርሽ አልመሰለሽም? አሁን ውጭልኝ። ይቺ ምስኪን ልጅ ምን አደረገችሽ? አምላኬው ቢቻለ እኔን ገለ ምሳሌን አድንልኝ። ልጄ ምሳሌ መዳን አለበት፣ መኖር አለበት። በዚህ እድሜዋ እሷ መሞት የለባት። አውቃለሁ አምላኬ፣ ሁሉም አልጎዳኝም። ልጄን እንደ እናት የምታይ የሚሰጥኸኛል። ውጭልኝ እያልኩሽ ነው። እኔ ሰራተኛሽ ነኝ። ልትረግጪ ልታባርሪኝ ትችያለሽ፣ ግን ሰሞኔን አትርሺ። ምናልባትም እኮ ከጊዜ በኋላ አንቺ ያለሽበት ቦታ ላይ ልኖር እችላለሁ። አንቺ ሰው አይደለሽም፣ ከሰው በታች ነሽ። ምንም አባሽ አያገባሽም። ቀጥ ብለሽ ከዚህ ቤት ውጭልኝ። ደግሞ ባለፈው ከኤፍራታ ጋር ስታወሩ የነበረውን ሁሉንም ሰምቻችኋለሁ። ምን አባሽ ነው የሰማሽው? ተናገሪ። ምን ስናወራ ነው የሰማሽው? ምሳሌ ልትገያት እንዳሰብሽ። አሁን ሳላጠብቃት ትንሽ ከዚህ ቤት ውጭ። እኔ ህይወቴን ለማዳን ከዚህ ቤት እወጣለሁ። ምሳሌ ለማዳን ደግሞ ያየሁትን ሁሉ ለብሩክ እነግረዋለሁ። ውጭልኝ እኮ ነው የምልሽ፣ ውጪ። ሰላም ሰላም፣ ውድና የተወደዳችሁ የሰላም ዩቲዩብ ቤተሰብ ተከታታዮች ሁላችሁንም ሰላም ብያችኋለሁ። በያላችሁበት ቦታ ሰላማችሁ በዘት ይበልልኝ። እንግዲህ ቅድስትና ማለት ተፈታቷሉ ማለት ነው። ቅድስት መድኃኒቱን እየቀየረች አየቻት። ከዛ እኔ ራሴን ለመዳን ከዚህ ቤት ወጣለሁ፣ ቅድስትን ምሳሌን ለመዳን ግን ሁሉንም ነገር አደርጋለሁ ብላ እያወሩ ብሩክ ይሰማል ማለት ነው። ብሩክ ደግሞ የሰማው እውነት ነው ወይ ሲል ያው ቅድስትም አልነገረችውም እና ምሳሌን ለመግደል ያለው ጥረት እንደቀጠለ ነው ማለት ጋር እና በጣም ከባድ ነው እና እሷና እህቷ ሲመካከሩም ሰምታለች። ሲመካከሩ የሰማችውን ሁሉ ደግሞ ቅድስት ለብሩኬ ትናገራለች። ማለት ደግሞ ልጅቷን ለመግደል ያለው ጥረት እንደቀጠለ ነው የሚገኘው ውዶቼ። እና እንደዛ አይነት ከእንጀራ እናት እግዚአብሔር እየጠበቀን እንምላችሁ። እህቷም እሷም በጣም ክፉ ሰዎች ናቸው እና ክፉ ሴቶች ናቸው። በጣም ነው እንትን የሚለው ለብርና ለሀብት ተብሎ የሰው ህይወት ለመግደል ማሰባቸው ራሱ በጣም ከባድ ነው። እውነት በቃ እቺን ልጅ ካልጨረሱላት አልሆነላቸውም መሰለኝ። እቺን ልጅ ጨርሰው ከዛ ሌላ እነሱ ብሩክን ለብሩክ ሌላ ልጅ ወልዳ መኖር ብቻ ነው የምታስበው። ብሩክ ደግሞ ለልጁ ብሎ ህይወትን እንደሚሰጥ አላወቀችውም ማለት ነው። እና ያው አንዳንድ እናቶች እንደዛ ናቸው። ለልጆቼ ብለው የሌላውን ሰው ልጆች ገለው እነሱ መኖርን ይመኛሉና ልጄ ትኖር የሌላ ሰው ልጆች ይሞቱ የሚል እናቶች ያው ይጠፋሉ ብዬ አላስብም። አይጠፉም አሉ እና በጣም ምሳሌ አሁንም በጣም አስጊ ሁኔታ ውስጥ ነው ያለችውና መድኃኒት ቀየረችለት ግን አልሆነላትም። ቅድስት አገኘች። ቅድስትን አለመድነቅ ደግሞ አይቻልም ማለት ነው። በጣም ነው እንትን እምላት፣ በጣም ነው ማደንቃት ማለት ነው። ምሳሌ ደግሞ እንደ ሌላ ልጆች እንትን የምትል ልጅም አይደለችም፣ አታስቸግርም። ያው እናቷ እንደሆነች ነው የምታውቀውና እናቴ ብላ እየጠራ